በዓለም ዙሪያ እንዳላችሁ ቅዱሳኖች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ከናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በየሳምንቱ እየተዘጋጀ የሚቀርበው የክርስቶስ ኢየሱስ ወንጌል ማህበርተኞች ቻናል ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። እግዚአብሔር አስቀድሞ በልጁ በክርስቶስ ኢየሱስ የጠራችሁ ጥሪውንም ምላሽ የሰጣችሁ እርሱ በሰራው በመስቀል ላይ በፈጸመው አምናችሁ የእግዚአብሔር ልጆች የሆናችሁ ወደ እግዚአብሔር የቀረብን በእግዚአብሔር ስጦታ በክርስቶስ ኢየሱስ በመንፈስ ቅዱስ ማኅተም የታተማችሁ በሰማይ ርስት የቀረላችሁ በዚህ ምድር ደግሞ የእርሱን በጎነት የምትናገሩ ልዩ ሕዝብ ካህናቶች ያደረገን ክብር ምስጋና ለእግዚአብሔር ይሁን። እንደገናችን ቀን እችን ሰዓት በሕይወት በዕድሜያችን ላይ ስለሰጠን በዓለም ላይ ያላችሁትን በሙሉ የእግዚአብሔር ጸጋ ከመንፈሳችሁ ጋር ይሁን። በጌታ ሰላም እላችኋለሁ። ወደ ሕይወት ዛፍ ለሚደርሱ ስልጣን እንዲኖራቸው በደጆቻቸው ወደ ከተማ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛ ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ተጣለ። ከሽማግሌዎቹ አንዱ ተመልሶ እነዚህ ነጭ ልብስ የለበሱ እነማን ናቸው? ከወዴትስ መጡ? አለኝ። እኔም ጌታ ሆይ አንተ ታውቃለህ አለኝም። እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ። ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጣሙም፣ ፀሐይም ትኩሳትም ከቶ አያገኛቸውም ይላል የዮሐንስ ራእይ ምዕራፍ 7 ከቁጥር 13። ክብር ሁሉ ለእግዚአብሔር ይሁን። እነኚህ ከወዴት የመጡ ናቸው? እነኚህ ልብሳቸውን በበጉ ደም ያነጹ ከታላቁ መከራ የመጡ ናቸው። ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ክብር ሁሉ ለእግዚአብሔር ይሁን። የቅዱሳን ተስፋ ክብር ሁሉ ለእግዚአብሔር ይሁን። የጌታ የአምላካችን ቃል የመከራ ቀን የጭንቀት ቀን ሳይመጣ ፈጣሪህን አስብ። ይሄ ዘመን የሚያስጨንቅበት ዘመን ነው። ወገኖች ሆይ በዓለም ላይ የወደቀው ጭንቀት በፖለቲካ በኢኮኖሚ ከመቼውም ጊዜ በለጠ። ከዛሬ 2 ወር በፊት የነበረው አይነት አይደለም። ዓለም በሙሉ በጭንቀትና በመከራ ውስጥ ተወጥሯል።
በመጨረሻው ዘመን የሚያስጨንቅ ዘመን ይመጣል ይላል የአምላካችን ቃል። እንደ መንግስተ ሰማያት የምናያት አሜሪካ በጣም በጭንቀትና በመከራ ውስጥ ነው ያለችው። አንድ ነዳጅ የዛሬ ወር 4 ብር ከ60 የነበረ 1 ሊትር የነዳጅ የመኪና ዋጋ ነዳጅ 7 ብር ከምናምን ገብቷል። የኤሌክትሪክ መኪናዎች በጣም ውድ እየሆኑ ነው። ዘመኑ እየተለወጠ ነው። ስለዚህ ጭንቀት መከራ በምድር በዓለም ላይ ወድቋል። ይሄ ደግሞ የአምላካችን ቃል ለልጆቹ ለቤተ ክርስቲያን አስቀድሞ የተናገረው እንድንነቃ እንድንጠነቀቅ በመጠኑ እንድንኖር ራሳችንን እንድንገዛ በእግዚአብሔር ቃልና በእግዚአብሔር መንፈስ እንድንመራ የአምላካችን ቃል ያስተምረናል፣ ያሳስበናል። ሊመጣ ያለው ይመጣል። ማንም ሊያቆመው አይችልም። አስተዋይ የሆነ ጥበበኛ የሆነ ጥበብን ይገዛታል፣ እውነትን ይገዛታል። እውነትን ግዛት እንጂ አትሽጣት። እውነት እምነት ያለበት ነገር ነው። በእምነት ደግሞ የእግዚአብሔር መንፈስ ይገለጣል። በዛ መንፈስ ደግሞ በክብር በክርስቶስ ኢየሱስ እግዚአብሔር አብ አባታችንን እናመልካለን። ክብር ሁሉ ለእግዚአብሔር ይሁን። ዛሬ የምንመለከተው አጭር ነገር እውነት በዚህ ግዑዝ ዓለም በወደቀው ዓለም ውስጥ እውነት የለም። እውነት ያለችው በቦታዋ ነው። በሰማይ ሰማያት በእግዚአብሔር ዘንድ ዙፋኑ የእውነት አምድ ነው። እውነት ያለው በላይ ነው። በምድር ያለው በሙሉ የእውነት አንጻራዊ የሆነ ውሸት ነው። በዚህ ውሸት እውነት በመሰለ ብዙዎች በስሜታቸው በአእምሯቸው በምድር ዕውቀት የመሰረቱት እምነትና ሃይማኖት ለብዙዎች ነፍሳቸውን ገለዋል። አስመሳይ መንፈስ ነው። የዚህ ዓለም ገዢ መንፈስ ነው። ስለዚህ ጌታ ኢየሱስ ክርስቶስ ወደ ጲላጦስ በቀረበ ጊዜ ስለ አንተ ተናገር ሲለው እኔ እውነት ሆኜ መጥቻለሁ አለ። ጲላጦስ ምን አለ? እውነት ምንድነው አለ። ቅዱሳን የአባቴ ብሩካኖች ላንቺ እውነት ምንድነው? ላንተ እውነት ምንድነው? ለኔ እውነት ምንድነው? እንደ መለኮት እንደ እግዚአብሔር ቃል እውነት ገብቶናል ወይ? እውነት እንዴት ይገኛል? ይህን በተመለከተ እውነት ምንድነው እንዳለ ጲላጦስ ራሳችንን እውነት ምንድነው? እውነት አርነት ያወጣል። እውነትን ግዟት እንጂ አትሽጧት። እውነትን ታውቃላችሁ። እውነት አርነት ያወጣችኋል። እንደገና ተመልሳችሁ በባርነት ቀንበር እንዳትያዙ። እውነት ነፃ የሚያወጣ እምነት ያለበት ሕይወት ያለበት መንፈስ ያለበት በዛ ደግሞ በክብር በክርስቶስ ኢየሱስ አብን የምናመልክበት የእግዚአብሔር መለኮታዊ እቅድና ሐሳብ ነው። ያንን በተመለከተ እንመለከታለን። ክብር ሁሉ ለእግዚአብሔር ይሁን። ነፍሴ ሆይ አንድ ነገር ስሚ፣ ማን ዝም አለሽ? ጩኸት ስታሰሚ የአምላክሽ ጆሮ ወደ አንቺ ነው፣ ሊረዳሽ ሰው በደጅ ነው። ነፍሴ ሆይ አንድ ነገር ስሚ፣ ማን ዝም አለሽ? የአምላክሽ ጆሮ ወደ አንቺ ነው፣ ሊረዳሽ ሰው በደጅ ነው። ሃሌሉያ ናፍቆቴ የሁሌ አምሮቴ
ለቤ ቢላከኝ እንዴት ቢል ኢየሱስ ሊያዝ ናፍቆቴ የሁሌ አምሮቴ አንተ ማየት መበርቻዬ 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 አንተ በጣፋጩ ዜማ ቃላት መርጬ በመንፈስ ማደሪያ ወደ አንተ መጥቼ ይኸው ልቤ ላንተ ያለውን አክብሮት ይገልጻል እንዲህ ይልሃል መጽናኛዬ 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 አንተ መበርቻዬ 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 አንተ መጽናኛዬ 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 አንተ መበርቻዬ 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 ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስም ወደ ጸጋ ዙፋን በዚህ ሰዓት እንቀርባለን። አምላክና አባታችን ሆይ በሕይወታችን በመንገዳችን ምሕረትና ቸርነት ስለበዛ በዚህ በማለዳ በዚህ ሰዓት በዓለም ላይ ያለን ልጆች ቅዱሳን በአንድ ልብ በአንድ መንፈስ ቅዱስ አባት ሆይ ክብር፣ ምስጋና፣ ውዳሴ፣ ስግደት ሁሉ ለገናናው ስምህ ይሁን። ያልጠፋነው ከታላቁ ምሕረትህ ርኅራኄ የተነሳ ነው። በሰላም አድረን እቺ ቀን እግዚአብሔር የሰራት ቀን ናት፣ በእርሷም ደስ ይበላችሁ ተብሎ እንደተጻፈ ባንተ መውጣት መግባት መነሳት እግዚአብሔር የዘላለም አምላክ ሁሉ ባንተ ሆኖልናልና እናመሰግናለን። ወቃሽ ተቃዋሚ እግዚአብሔር ሆይ ጠላት ሳይኖር ቀርቶ ሳይሆን በጸጋና በምሕረት ስለተሸፈንን እችን ቀን ሰጥተህናል። ጌታ ሆይ ዓለም በብዙ ጭንቀት ብዙ ነፍሳት ልጆች ጭምር በጭንቀት ውስጥ አለን። ነገር ግን አባት ሆይ አንተ ሁሉን የምታይ በሁሉ ስፍራ ያለ በአንድ ጊዜ መገኘት የምትችል ለሁሉም እንደ ልባቸው ሐሳብና ፍቃድ ርኅራኄና ምሕረት ቸርነት ስለበዛ ስለዚች ቀን ደግሞ እጅግ አድርገን እናመሰግናለን። ነው ጌታ እግዚአብሔር መንፈስ ቅዱስ ሆይ አስተምረን። እውነት ምንድን ነው? ጌታ ሆይ እውነትን ታውቃላችሁ፣ እውነትን ግዟት እንጂ አትሽጧት። እውነት አርነት ያወጣል። በእርግጥ በእውነት አርነት ከወጣችሁ ወጣችኋል ብሏል። ጌታ ሆይ በእርግጥ በአንተ በመስቀል ላይ በተሰራው ስራ በማመን ከጨለማ ከዘላለም ሞት ከዚህ ዓለም መናፍስት አሰራር ጌታ ሆይ ተለይተን ለአንተ ገንዘብ እንድንሆን አንተ በእኛ ስትሰራ እኛ ያንተ ገንዘቦች ነንና አባታችንና አምላካችን ሆይ በዚህ ሰዓት በወንዶችና በሴቶች ልጆች ላይ መንፈስህ በዚህ ዘመን ይለቀቅ። ሊመጣ ካለው ከክፉ ፍላጻ ከጨለማ እግዚአብሔር ሆይ በቅርብም ከሩቅ ካለ ከማንኛውም የመናፍስት አሰራር በጌታ በኢየሱስ ክርስቶስም የተጠበቅን እንሆን። በኢየሱስ ክርስቶስም በእኛ ላይ የተጠነሰሰ ማንኛውም ጥስ ሴራ ሁሉ የተደፋ ይሁን። እግዚአብሔር ሆይ በዚህ ሰዓት እናከብርሃለን። እስራኤልን የሚጠብቅ አይተኛም አያንቀላፋም። ስለ ሕዝብህ እንጸልያለን። ስለ ምድራችን እንጸልያለን። ስለ ተበተነው ሕዝባችን እንጸልያለን። ምሕረት፣ ቸርነት፣ ጥበቃ ከነሱ ጋር ይሁን። ይህን ጊዜና ሰዓት ባርክልን። በቅዱስ መንፈስ ጌታ እግዚአብሔር ሆይ መንፈስ ቅዱስ ወደ ልቦናችን ወደ ውስጠኛው ልብ ጆሮ ጌታዊ የምንሰማበትን ጸጋ ስጠን። ይህን የማይወደ የጠላት የጨለማ ኃይል ሁሉ በስም ስልጣን የታሰረ ይሁን። ጊዜውን ሰዓቱን አንተ ውሰድ። በክብር በክርስቶስ ኢየሱስ ስም አሜን። አሜን 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 አሜን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ
እኔ የነገርኳችሁ ቃል እውነትም ነው መንፈስም ነው። የእግዚአብሔር ልጆች ደግሞ የሆኑ በእውነትና በመንፈስ ያመልኩታል። እውነት ሰማያዊ የእግዚአብሔር ቃል በውስጡ ሕይወት ያለበት መንፈስ ያለበት በዛ ደግሞ አንዱን ሰማይና ምድርን የፈጠረ ሰው ሊቀርበው በማይችል ብርሃን ውስጥ የሚኖር አምላክ በክብር በክርስቶስ ኢየሱስ ይመለካል። እውነት በጣም በጣም መለኮታዊ ቃል ነው። እውነት በዚህ ዓለም ላይ ሰዎች በስሜታቸው በምድራዊ ዕውቀት ጥበብ ወይንም እነሱ በአቋቋሙት ሃይማኖትና እምነት ውስጥ እውነት የለም። እውነት በዚህ ዓለም ላይ የለም። እውነት ያለው በቦታው ነው፣ በሰማይ ሰማያታት በእግዚአብሔር ዘንድ። እግዚአብሔር ራሱ እውነት ነው። ዙፋኑም ደግሞ የእውነት አምድ ነው። ቤቱም ቤተ ክርስቲያንም የእውነት አምድ፣ ሐሰት ውሸት የሌለበት እውነት ማለት ነው። በዚህ አንጻር ደግሞ በዓለም ላይ እውነት የመሰለ ውሸት አለ። እውነት የመሰለ ውሸት በተለያየ መንገድ እውነትን የሚያጠፋ፣ በእውነት ውስጥ ያለውን እምነት የሚገድል፣ በእምነት ውስጥ ያለውን የእግዚአብሔር መንፈስ የሚያሳዝን፣ ከዛ ውጪ ደግሞ እንደ ሱፐር ሞደርኒዝም ሁሉም መንገድ ወደ እግዚአብሔር ያስገባል የሚል ውሸት፣ ያንን እውነት አድርገው የተቀበሉ ብዙ ሰዎች አሉ። በፈለግን በተለያየ መንገድ ወደ እግዚአብሔር መቅረብ እንችላለን፣ እግዚአብሔርን ማግኘት እንችላለን የሚል ሞደርኒዝም ሃይማኖት እጅግ የሰፋ ነው። ቅድም ያየነው በቃለ ጉባኤ እግዚአብሔር ቤተክርስቲያን 12196 ሰዎች በውሃ ጥምቀት ተጠምቀዋል። በቃለ ጉባኤ እግዚአብሔር ቤተክርስቲያን ወንጌላዊት ቤተክርስቲያን በዘመኑ አርቲፊሻል ኤአይ ኢንተለጀንት የክርስቶስ ተቃዋሚ መንፈስ ኦልኒ ጂስሶች ያንን እውነተኛውን ነገር በውሸት በዓለም ላይ ባለው በኤአይ አርቲፊሻል ኢንተለጀንት የኦልኒ ጂስስ እምነት 12000 ሰው አጠመቀ ብለው የክርስቶስ ተቃዋሚ መንፈስ ያየንበት ዘመን። ሰው ሁሉ በሕይወቱ በምድር ላይ በተለይ በዚህ በጭንቀቱ ዘመን የመጨረሻው ዘመን የሚያስጨንቅበት ዘመን እውነትን ማወቅና እውነትን መግዛት አማራጭ የለውም። እውነት ምንድነው ላንተ? እውነት ምንድነው ላንቺ? እውነት ምንድነው ለኔ? ጲላጦስ እኮ እውነት ምንድነው አለ። እኔ እውነት ሆኜ መጥቻለሁ፣ እኔ የዓለም ብርሃን ነኝ አለ ጌታ ኢየሱስ። እውነት ነው። እኔ ሕይወት ነኝ አለ። እውነት ነው። እኔ መንገድ ነኝ አለ። እውነት ነው። ይህንን በሐሰት የሚቀይር የዚህ ዓለም ገዢ እውነት የመሰለ ውሸት ብዙዎች ሳያውቁ እምነታቸውን ወግተው ገለውታል። እኔ ከአብ ወጥቼ መጥቻለሁ፣ እኔ ስለ እውነት ነው የመጣሁት አለ ጌታ። እንግዲህ እዚህ ላይ ቃሉ ራሱ ሲለን እኔ ስለ እውነት ነው የመጣሁት ካለ እውነት በዚህ ዓለም ላይ የለም፣ እውነት በዚህ ምድር ላይ የለም ማለት ነው። እውነት የሚመጣ ነው ከዚህ ግሎባይዝድ ዓለም ውጪ ነው፣ ከእግዚአብሔር የሚገለጥ ነው፣ ብርሃን ነው እውነት። እኔ ለዚህ ለጨለማው ዓለም ብርሃን ሆኜ መጥቻለሁ፣ እኔ እውነት ሆኜ መጥቻለሁ አለ ጌታ። ለብዙዎች ግን በሃይማኖት ስርና
የራሳቸውን ጽድቅ ባቆሙ የዚህ ዓለም መንፈስ ዕውቀት በስሜታቸው እውነትን በውሸት በመቀላቀል የክርስቶስ ተቃዋሚ መንፈስ በመጨረሻው ዘመን ይበዛል። በመጨረሻው ዘመን ይበዛል። ለምን? እውነትን አያውቁም። የእውነት መንፈስ የላቸው። እኔና እናንተ እግዚአብሔር ጌታ አባታችን በእውነት ቃል በመስቀሉ ቃል በደሙና ባላበውላል በእውነት ቃል ወለደን። ዳግም የተወለድን ከመንፈስ በእውነት ቃል። ይኸው ምንድነው? የተነገረንን የእውነት ቃል ወንጌልን ሰምተን ድነን በክርስቶስ ኢየሱስ እውነትን አገኘን። እውነት ራሱ ክርስቶስ ነው። ሕይወት ክርስቶስ ነው። መንገድ ክርስቶስ ነው። ከዚህ ውጪ ያለ የዚህ ዓለም ጥበብ፣ ዕውቀት፣ ስሜት የሚገልጠው በሙሉ ከዲያብሎስ እርሱ ከፍጥረቱ ሐሰተኛ፣ ውሸታም፣ የውሸተኞች ሁሉ አባት ነው። ሰው ቅዱስ እንዳልሆነ ወይንም ዳግም እንዳልተወለደ ወይንም በክርስቶስ እንዳልሆነ የሚታወቀው በዚህ ውሸት ነው። እውነት ከሌለው ማለት ነው። ጌታ ኢየሱስ ክርስቶስ አይሁዶችን ሲያስተምር ካስተማራቸው በኋላ እኔ የዓለም ብርሃን ሆኜ መጥቻለሁ አለ። በዚህ በጨለማ ዓለም ውስጥ እኔ ዓለም ብርሃን ነኝ፣ እኔ እውነት ነኝ አለ። እኔ እውነት ነኝ አለ። እናንተ ግን እውነትን ስለማታውቁ ልትገድሉኝ ትፈልጋላችሁ፣ ልትገድሉኝ ታሳድዱኛላችሁ። እውነት የሌለው ሰው ምልክቱ ነፍሰ ገዳይ ነው። እውነት የሌለው በውስጡ ብርሃን የሌለው ነፍሰ ገዳይ ዲያብሎስ ከመጀመሪያው ከፍጥረቱ ውሸታም የውሸተኞች አባት ነው። ስለዚህ እውነት በእርሱ ዘንድ የለም። በጨለማው ዓለም እውነት የለም። ስለዚህ ነፍሰ ገዳይ ነው። እውነትን የሚሸጧት ከእግዚአብሔር የተለዩ እግዚአብሔርን የካዱ ከእግዚአብሔር ሕልውና ውስጥ የወጡ የክርስቶስ ተቃዋሚ መንፈስ ነው። ስለዚህ እምነታችንን ቆም ብለን መፈተሽ አለብን ማለት ነው። የምንፈትሽበት ዘመን ነው። የምናምነውን እናውቃለን። ጳውሎስ እንደዛ ነው ያለው። በመከራ በችግር በፈተና ከወገኖቹም ሆነ ከውጪ በሚደርስበት መከራ ስለ ወንጌል የማምነውን አውቃለሁ አለ። በዚህ ዘመን ብዙዎች ያመልካሉ፣ ክርስቲያን ነን ይላሉ። ወንድሙን የሚጠላ ነፍሰ ገዳይ ነው፣ የዲያብሎስ ልጅ ነው። እውነት በእርሱ ውስጥ የለም። ስለዚህ ምን ያደርጋል? ማጥፋት፣ ማኩሰል፣ መሳደብ፣ የዲያብሎስን ስራ ይሰራሉ። ስለዚህ በእውነት ቃል አልተወለዱም ማለት ነው። ለአይሁዶች እንዲደርስ እጨነቃለሁ። ስለ እነሱ እንደውም እኔ የተገፋው የተጣልኩ ልሁን፣ እነሱ ይድኑ ዘንድ ይህንን ዕውቀት ያውቁ ዘንድ። እኛም እንዲህ ነው። በዚህ ሜዳ ላይ ስለ ሕዝባችን በተለያየ እምነት ሃይማኖት ውስጥ ያሉት በሙሉ እውነትን እንዲያውቁ። እውነት አርነት ያወጣል። እውነት ነፃ ያወጣል። እውነትን የገዛ ገንዘቡ ያደረገ እርሱ መንፈሳዊ ሰው ይባላል። ሰነፍ ግን በልቡ እግዚአብሔር የለም ይላል። የእግዚአብሔር ቃል አይታሰርም ወገኖች ሆይ። ይህም መንገድ ወደ እግዚአብሔር ይወስዳል። እኔ የነገርኳችሁ ቃል እውነትም ነው መንፈስም ነው አለ ጌታ ኢየሱስ ክርስቶስ። ይሄ አሁን የመጣው ይሄ ፖስት ሞደርኒዝም ሰዎች በተለይ በዚህ በሶሻል ሚዲያው ላይ በጣም በሐሰት ፍሬውን ያፈራበት ዘመን ነው። በቃ ሰውን ምስል አድርገው እርሱ እንደሚናገር አድርገው ሐሰት፣ ግጭት፣ ክርክር፣ ጥል፣ አድመኝነት፣ መናፍቅነት በቃ የተለያየ ነገር የምንሰማው ይሄ ሞደርኒዝም ሃይማኖት ያመጣው ነው። እውነት የሌለበት ውሸት ማለት ነው። ስለዚህ ማንኛውም ሰው ወደ እውነት መምጣት አለበት።
እውነት ወደ እርሱ አይመጣም። ሰው ወደ እውነት መምጣት አለበት። እውነት ደግሞ የሚገኘው ከመስማት ነው። መስማትም ደግሞ የእግዚአብሔርን ቃል ነው። ስለዚህ በእግዚአብሔር ቃል ውስጥ እውነት አለ። በዛ ቃል እናምናለን። በዛ ቃል ውስጥ መንፈስ ቅዱስ አለ። በዛ መንፈስ በክብር በክርስቶስ ኢየሱስ እግዚአብሔር ይመለካል። አንድ አምላክ ይመለካል። ያለኔ ምንም ልታረጉ አትችሉም ብሏል። ስለዚህ ብርሃን በብርሃን እናያለን። ብርሃንን በብርሃን ያሳየን ጌታ ነው። ክብር ለእግዚአብሔር። በእውነት ላይ ምንም ባለመጨመር ሁሉ ነገር ተጽዕኖ ያመጣል። የምትናገሩትን ነገር ሊቃወሙ ይችላሉ። አምልኮታችሁን ሊቃወሙ ይችላሉ። በክርስቶስ ያላችሁ በቃል ጥናት በቅዱሳን ህብረት ተቃዋሚዎች አሉ። የተቃውሞ መንፈስ አለ። ይህም ደግሞ የእውነት መገለጥ ያለ መኖር ነው። እውነትን ታውቃላችሁ። እውነት አርነት ነው የሚያወጣው፣ ነፃ ያወጣል። ከጨለማው ዓለም ወደሚደነቀው ብርሃን ያመጣል። የእግዚአብሔር ልጆች በመንፈስ የሚመሩ እግዚአብሔርን በእውነትና በመንፈስ ያመልኩታል ይላል። እውነት የሁሉ መሰረት ነው። እውነት ክርስቶስ ኢየሱስ ራሱ ነው። የእግዚአብሔር ቃል ዮሐንስ እንደሚል አይሻርም። የእግዚአብሔር ቃል አይሻርም። የእግዚአብሔር ቃል የጸና ግንብ ነው። የእግዚአብሔር ቃል እውነት ነው። እውነት እግዚአብሔር በክርስቶስ የሰራው ክርስቶስ በፈጸመው ስራ የሚጨመር የሚቀነስ ነገር የለም። ያ ነው እውነት። ያ ነው እውነት። ኢየሱስ ክርስቶስ ሞተ፣ ተቀበረ፣ በሶስተኛውም ቀን ተነሳ። እውነት ነው። ወደ ሰማይ አረገ፣ በክብር ተመልሶ ይመጣል። እውነት ነው። ክብር ለእግዚአብሔር። የእግዚአብሔር ቃል ሊሻር አይችልም። ዳዊት ምን አለ? ቃልህ እውነት ነው፣ በቃልህ ምራኝ አለ። ቃልህ ምንድነው? እውነት ነው። በዚህ እውነት በሆነው ቃል ምራኝ። ክብር ለእግዚአብሔር ይሁን። ስለዚህ ስለምትሰሙት ቃል ተጠንቀቁ። እኔ የነገርኳችሁ ቃል እውነትም ነው መንፈስም ነው። ከእግዚአብሔር የተወለዱ ሁሉ በመንፈስ ይመላለሳሉ። የእግዚአብሔር ልጆች የሚታወቁት በመንፈስ ቅዱስ በመመላለስ ነው። ያ ደግሞ የእምነታችን ትልቅ መህልቅ ነው። የእምነታችን የምናመልከው ማንኛውንም ነገር በስሙ የምናደርገው በእምነት ነው። በጸጋው ተደግፈን የምናደርገው ነገር። ክብር ለእግዚአብሔር ይሁን። ስለዚህ ምንድነው የምናየው ነገር? በክርስቶስ ኢየሱስ የተሰራው ስራ ፍጹም እውነት ነው። የሚጨመርበት መካከል የሚገባ ምንም ነገር የለም። ስለሰማችሁት ቃል ተጠንቀቁ። እኔ የነገርኳችሁ ቃል እውነት ነው፣ ሕይወት ነው። ስለዚህ እውነትም ሕይወትም መንገድም እኔ ነኝ። ካለ እኔ በስተቀር ወደ አብ የሚመጣ አቋራጭ መንገድ የለም። ያ አንጻራዊ የሆነ የዲያብሎስ ሽንገላ ነው። በከሌ በኩል፣ በከሊት በኩል፣ በመልአክ በኩል፣ በቅዱሳን በኩል ይሄ እውነት ያልሆነ ውሸት ነው። እውነት ያልሆነ ውሸት ነው። ምንም ያደርግ ነው? የሚገድል ነው። ኢየሱስን ለመግደል እንደፈለጉ ገዳዮች ናቸው። ምን መንፈሳዊ ሕይወትን የሚገድሉ ናቸው። ስለዚህ እውነትን ግዛት እንጂ አትሽጣት። ሰነፍ በልቡ በገንዘቡ ምድራዊ ነገር ነው መግዛት የሚፈልገው፣ ሰማያዊ ነገር አይደለም። መግዛት ማለት የራስ ማድረግ፣ ቃሉን የራስ ማድረግ፣ መንፈስን የራስ ማድረግ፣ መለኮታዊ የእግዚአብሔር ሀልዎት የሚገኝበትን በቅዱሳን ህብረትና በመጽሐፍ ቅዱስ ጥናት በጸሎትና በጾም በእግዚአብሔር ፊት መገኘት ነው። ያ ነው እውነት። እውነት በማለዳ ከእንቅልፋችን ስንነሳ ወፎች ሳይቀድሙን ምስጋና ለእግዚአብሔር የምናመሰግንበት በመኝታችን የጠበቀን በፊታችን ያለውን ቀን የሰጠን
በዛ ቀን ውስጥ የተመደቡ የተለያየ የዲያብሎስ የጨለማ ኃይላትን የምንቋቋምበት የምናስርበት የማለዳው ጸሎት ልባችን ከእግዚአብሔር ጋር በእውነትና በእምነት ስላለ ነው። ያኖረን የእግዚአብሔር መንፈስ ነው። ያኖረን እውነት ነው። እውነትን ታውቃላችሁ። ስለ እውነት ቃል፣ ስለ እግዚአብሔር ቃል፣ የእግዚአብሔር ቃል አይሻርም። የእግዚአብሔር ቃል አይታሰርም። የእግዚአብሔር ቃል ሁለት አፍ ያለው ሰይፍ ነው። የሰውን ልብ ሳይቀር ይመረምራል። የእግዚአብሔር የሆነውን ነገር ሳይቀር ይመረምራል። እውነትን ግዟት እንጂ አትሽጧት። አትሽጣት፣ አትሽጪ። ከእውነት ጋር ቁሙ። እውነት ክርስቶስ ነው። ሕይወት ክርስቶስ ነው። መንገድ ክርስቶስ ነው። ሌላ የለም። ስለዚህ እውነት በሕይወታችን ብርሃን ነው። ብርሃን በልባችን ውስጥ ብርሃን ይብራ ያለው ወደ ዓለም የመጣው በልባችን ውስጥ የበራው ብርሃን እውነት ነው። እውነት ያ ስለበራ በእርሱ እውነት እምነታችንን አጠንክረን እንይዛለን። በዛ እምነት መንፈስ ቅዱስ በውስጣችን ከእግዚአብሔር ከወልድ የሰማውን ያሳስበናል። በመንፈስ እንጂ በማየት አንመላለስም። እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ነው። የማይታየውን የሌለውን እንዳለ በመቁጠር ማመን ነው እምነት። ስለዚህ ቢያድነንም ኢየሱስ ጌታ ነው። ሰው በልቡ ሲያምን ነው እምነት። ሰው በልቡ ሲያምን በአፉ ሲመሰክር ይድናል። በአፉ ኢየሱስ ጌታ ነው፣ የነገስታት ገዢ ነው፣ የጌቶች ሁሉ ጌታ ነው፣ በሰማይ በምድር ከምድር በታች ስልጣን አለቆች በሙሉ ስም ሁሉ ለዚህ ጌታ ይንበረከካል። ስልጣን የጌታ ነው። ስለዚህ በእምነት ድል የነሱ አባቶች አሉ። ያለ መንፈስ ቅዱስ እኔና እናንተ መንፈስ ቅዱስ ተሰጥቶን የድል አድራጊነት ህይወት ነው የምንኖረው። ያመንውን አጥብቀን እንይዛለን። በቃሉ እንቆማለን። በቃሉ በመንፈሱ እንመራለን። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አለ ጌታ ለልጆቹ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ምክንያቱም ይሄ መንፈስ ከላይ የሚመጣ ነው። በምድር የለም። በምድር እውነት የለም ወገኖች ሆይ፣ እውነት የለም። እውነት የመሰለ ውሸት ነው ያለው። ጊዜያዊ አስመሳይ ነው። ያ ደግሞ ነፍሰ ገዳይ ነው፣ አመጽ ነው፣ ትዕቢት ነው፣ ክብር ነው፣ የስጋ ነው፣ የመሬት ነው። ነገር ግን እውነት በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ሲመጣ ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ከእውነት ተወልደዋል፣ ከማይጠፋ ዘር ተወልደዋል። ክብር ለጌታ ይሁን። በብሉይ ኪዳን ሊያጠፉት ስንት ሚሊዮን ስንት ሺህ ሕፃናት ሞተዋል ኢየሱስን እናገኛለን ብለው። ነገር ግን በጊዜው በሰዓቱ ተወልደዋል። እውነት ነው። በነቢያት የተነገረው ትንቢት ተፈጽሟል። እውነት ነው። እኛም ደግሞ ከማይጠፋ ዘር ነው የተፈጠርነው፣ ከቃሉ ከመንፈሱ። ስለዚህ አንጠፋም። መከራ፣ ችግር፣ መከራ ቢመጣ በእውነት ቃል እንድንቆም፣ በመንፈስ እንድንቆም እውነትን እናውቃለን፣ እውነትን እንገዛታለን። ምን ማለት ነው? በቃሉ መቆም፣ ለሌሎች ሼር ማድረግ፣ መካፈል። እውነትን እውነት፣ ሐሰትን ሐሰት በሉ አለ። ስትምሉ እንኳን በሰማይም በምድርም በምንም ነገር እንዳትምሉ። እናንተ ማለት ያለባችሁ እውነትን እውነት በሉ፣ ሐሰትን ሐሰት በሉ። በዚህ የብርሃንና የጨለማ ልጆች ይለያሉ። እውነትን ታውቃላችሁ፣ እውነት አርነት ያወጣል። እኔ የነገርኳችሁ ቃል እውነት ነው አለ። ደግሞ እኔም እውነት ነኝ። ክብር ለእግዚአብሔር ይሁን። ይሄን ጌታ ነው የምናየው። ስለዚህ የመጨረሻ አጭር ነው ዛሬ የምንካፈለው። በዚህ በዘመኑ እላቂ ላይ እውነት እንዴት በውሸት በተለይ ይሄ ኤአይ አርቲፊሻል ኢንተለጀንት እንግዲህ እግዚአብሔር በዚህ መለኮታዊ በእውነት ቃል ወልዶን እንድንመላለስ በዚህ በመጨረሻው ዘመን
ለኛ እምነት ሕይወት በቃሉ ተገልጦልናል። ጌታ ምን አለ? በመጨረሻው ዘመን ስመለስ እምነት በዓለም በምድር ይገኝ ወይ አለ። ይገኝ ይሆን? በመጨረሻው ዘመን አማኝ ይገኝ ይሆን? በአማኝ ውስጥ እውነት ይገኝ ይሆን? ወገኖች ሆይ እውነትን ማወቅ አለብን። እውነት የማይሻር የማይለወጥ የሕያው የእግዚአብሔር ቃል ነው። ቃሉ ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ስለዚህ በእውነት እንድንመላለስ፣ በእውነት እንድንገባ፣ እንድንወጣ በተቻለ መጠን ራሳችንን ገዝተን ለዚህ መለኮታዊ ቃል ራሳችንን መግዛት ማለት ነው። ለእውነት መቆም፣ በማይመች አኳኋን ሄደን እንዳንጠመድ። የጨለማ ልጆች በጣም የበረቱ ናቸው ከብርሃን ልጆች ይልቅ። ለማጥፋት፣ ለመግደል፣ ለመከራከር ጥቅስ በመጥቀስ መንፈሳዊ የሆኑ ይመስላችኋል። በቃሌ ኑር፣ በቃሌ ተሞሉ ነው ያለን እንጂ ተወራወሩ፣ ተቹ አይደለም የተባልነው። ክርክር የኃጢአት ምልክት ነው፣ የሥጋ ሥራ ነው። ገላትያ 5:20 ላይ አንብቡት። ገላትያ ምዕራፍ 5 ላይ የሥጋ ሥራ የተገለጠ ነው። ከዛ ውስጥ አንዱ ክርክር ነው። ተከራከሩ አላለንም። ለማን ነው የምንከራከረው? ለእግዚአብሔር፣ ለመንፈስ ቅዱስ ነው የምንከራከረው። ይሄ ራሱ ታውቃላችሁ ልዩ ወንጌል ነው። ልዩ ወንጌል በፍቅርና በጭምተኝነት ራስን በመግዛት የክርስቶስን ፍቅር ልንገልጥ፣ እግዚአብሔርን የምንወድ ከሆነ አጠገባችን ያሉት እህት ወንድሞቻችንን እንድንወድ፣ በፍቅር እንድንወድ፣ የማይሆን ከሆነ ጌታ ዞር እንዳለ ጳውሎስም ከአይሁዶች ዞር ብዬ ወደ አሕዛብ ወንጌልን እሰብካለሁ እንዳለ ሁሉ እኔምና እናንተ ዞር ማለት ነው ያለብን። መከራከር የለብንም። ነተካራ ውስጥ መግባት የለብንም። ያ የዲያብሎስ ነው። እግዚአብሔር ያላዘጋጀውን ልቡ ገራ ያልሆነውን በክፋት፣ በነፍሰ ገዳይነት፣ በራስ ወዳድነት፣ በዓለም ፍቅር ምኞት፣ በምንዝርና ሌሎች አማልክትን በማምለክ የተጠመደውን ሰው ያለ እግዚአብሔር መንፈስ እርዳታ ልንመልሰው አንችልም። ስለዚህ ፎቀቅ በሉ። ዘመኑ አስቸጋሪ ነው። እውነት አርነት ያወጣል። እውነትን አጥብቃችሁ ያዟት፣ ገንዘባችሁ አድርጓት። በእውነት ገንዘብ አትርፉበት፣ ነፍሳትን አትርፉበት፣ አክሊላችሁን ነግዱበት። እውነት ክርስቶስ ነው። የነገርኳችሁ ቃል እውነት ነው ብሏል፣ መንፈስም ነው። ስለዚህ የእውነት ደግሞ መንፈስ ሲመጣ ወደ እውነት ሁሉ ይመራችኋል። በዛ ቃል ውጡ፣ ግቡ፣ ተመሩ። ዓለምን አትውደዱ። ዓለምን መውደድ የኃጢአት ሁሉ ስር ነው አለ። የመጨረሻ አጭር ነው ዛሬ የምንካፈለው። በዚህ በዘመኑ እላቂ ላይ እውነት እንዴት በውሸት በተለይ ይሄ ኤአይ አርቲፊሻል ኢንተለጀንት በተለይ አሁን የምታዩት በሙሉ ይውላችሁ፣ እስቲ የምታዩትን በሙሉ ልብ በሉ። ክፋት፣ ክርክር፣ ጥላት፣ ነፍሰ ገዳይነት ብቻ የሞላው ነው። ክርስትና ኢየሱስ ልዩነታችን ነው። ልለይ ነው የመጣሁት ብሏል። ብዙዎቻችን አሁን እዚሁ መሬት ላይ መኖር ነው የምንፈልገው። የተዘጋጀን አይደለንም ለመሄድ። የጦርነት ወሬ፣ የኢኮኖሚ ችግር፣ የዓለም ውጥረት ወደ አንድ ኢኮኖሚ፣ ወደ አንድ ፖለቲካ፣ ወደ አንድ ጦር፣ ከዛም ደግሞ ወደ አንድ ሃይማኖት ምጽአቱ በደጅ እንደሆነ በላይ ያለውን አይደለም የምንናፍቀው። አሁንም በምድር መቆየት ነው። የተዘጋጃችሁ ሁኑ። ቃሉ ምን ይላል? ድንገት ነው የሚሆነው። ድንገት የጌታ ምጽአት። ክብር ለመንፈስ ቅዱስ ይሁን። እውነት ነው፣ ይመጣል። የሆነውን ጌታ እንመሰክራለን። ወገኖች ሆይ ፀሐይ ወጥታ ስለገባች እግዚአብሔር በነገር ሁሉ ተስማማ ማለት አይደለም።
እያንዳንዳችን በእውነት ቃል የተወለድን ስለ እውነት ልመሰክር ነው የመጣሁት። እውነት ግን እኔ አይደለሁም አለ ዮሐንስ መጥምቁ። ስለ እውነት ነው የሚመሰክረው፣ እኔ ግን እውነት አይደለሁም፣ ከኔ በኋላ ይመጣል አለ። የጫማውን ማሰሪያ መፍታት ማልችል እሱ ሊልቅ እኔ ላንስ ይገባኛል። እርሱ ነው የላከኝ አለ። የእውነት መንፈስ ነው የላከን፣ ውሸት የሌለበት። ምንም አስቸጋሪና አስጨናቂ ዘመን ውስጥ ብንሆንም በእውነት ቃል እንቆማለን። እውነት ያሸንፋል፣ ቃሉ ያሸንፋል፣ ጌታ ያሸንፋል። አይዞሽ በርቺ እህቴ፣ ከአንቺ ጋር ያለው ከዓለም ካለው ይበልጣል። ጌታ ታማኝ ነው፣ ቃሉ ታማኝ ነው። የነገርኳችሁ ቃል እውነት ነው አለ። እሞታለሁ ብሎ ሞቷል። እነሳለሁ ብሎ ተነስቷል። አርጋለሁ ብሎ አርጓል። ዳግም በክብር ይመለሳል። እውነት ነው፣ ይመጣል። በዚህ ቃል ጸንተን እንቆማለን። በዓለም ላይ ያለው አዚም፣ በዓለም ላይ ያለው መከራ፣ ጭንቀት፣ ለእኛ የተሰጠን ትእዛዝ በመጠኑ መኖር፣ ራስን መግዛት፣ ከሰው ሁሉ ጋር በቻላችሁ በሰላም ኑሩ፣ አለበለዛ ተለዩ። ያለፈው ሳምንት ሐዋርያ ቅዱስ ጳውሎስ ለጢሞቴዎስ ሳይለው ይሄንን ነው። ከእንደነዚህ 18 ባህሪያቶች ካላቸው ሰዎች ተለዩ፣ አይጠቅሟችሁም፣ ነፍሳችሁን ሕይወታችሁን ነው የሚገሉት። ስለዚህ በእውነት ቃል የወለደን ጌታ እውነትን እንድንናገር ነው። እኔ እውነት እናገራለሁ ውሸትን አልናገርም አለ ጳውሎስ። የተገለጠልኝ እውነት ብርሃን ነው አለ። የጳውሎስ ሕይወት የሚገርም የሚደንቅ ሕይወት ነው ወገኖች ሆይ። ስለዚህ በጳውሎስ ሕይወት ውስጥ የምናየው እውነት ተገለጠልኝ፣ ብርሃን ተገለጠልኝ። ለዚህ ብርሃን ዝም ማለት አልችልም፣ እንደውም ዕዳ አለብኛል፣ የወንጌል ዕዳ አለብኝ። ይሄንን ወንጌል ባልሰብክ ወየውልኝ። ምን ማለት ነው? ወየውልኝ ማለት ምን ማለት ነው? እውነት የለኝም ነው እኮ። በቃ አስመሳይ ነኝ፣ ውሸታም ነኝ። ከኔ በሆነ ሳይሆን በጸጋውና በመንፈሱ ጉልበት ወንጌልን እሰብካለሁ አለ። ለአይሁድም ለአሕዛብም፣ ቢመችም ባይመችም፣ በከፍታም በዝቅታም ክርስቶስ ኢየሱስ ይሰበካል። እውነት እሱ ነዋ፣ ሌላ እውነት የለም። የዚህ ዓለም የሰው ጥበብና ዕውቀት፣ በስሜታችን የምናደርጋቸው አምልኮቶች ሁሉ እውነት ከሌለባቸው ነፍሰ ገዳዮች ነን፣ አስመሳዮች ነን። በሁለት ልብ የሚሄድ ከእግዚአብሔር ዘንድ አንዳች ነገር አያገኝም፣ ከመከራውም ደግሞ አያመልጥም። መከራ በመከራ ላይ፣ ጭንቀት በጭንቀት ላይ የሚሆነው ሰው በእምነት በቃሉ ካልቆምን ነው። ስለዚህ ወደ ቃሉ እንመለስ፣ ወደ ጌታ እንመለስ፣ በእውነት እንግባ፣ በእውነት እንውጣ፣ በቅዱሳን ኅብረት በእውነት ፍቅር እንያያዝ። የጌታ ደቀ መዝሙር መሆናችን የሚታወቀው በእውነተኛ ፍቅር ነው። ይቅር በመባባል በእውነተኛ ይቅርታ ላይ የተመሰረተ ነው። እውነት እምነትን ያመጣል። በእምነት ውስጥ መንፈስ ቅዱስ ይሰራል። በመንፈስ ቅዱስ እግዚአብሔር አባታችንን በክርስቶስ ኢየሱስ እናመልካለን። አንድ አምላክ የሚሰማ የሚመልስ፣ ክብር ሁሉ ለእግዚአብሔር ይሁን። ዘመኑ የብርሃንና የጨለማ ልጆች የሚለዩበት ነው። የብርሃን ልጆች በሰማያት ያለውን አባታቸውን የእምነት አቋም አለ። የጨለማ ልጆች በዚህ ሰማይ ላይ ያለ የዲያብሎስ ልጆች ናቸው። አባታችን የሚሉት ብዙ አላቸው፣ እናታችን ነች የሚሉ ብዙ አላቸው። ስለዚህ በዛ መንፈስ የታሰሩ ናቸው። በሰማይ ያለው አባታችን ሆይ አንድ ነው። እናታችን አዲሲቷ ኢየሩሳሌም እናታችሁ ነች ይላል። ስለዚህ በዚህ የተጠመዱ የተለያዩ የእምነት አቋም የላቸውም። የኛ የእምነት አቋማችን በመጽሐፍ በክርስቶስ ቤተክርስቲያን የተለየ የእምነት አቋም ነው። አቋማችንም ሁሉም በፈጠረ ከሁሉ በላይ በሆነ እናውቀውና እናመልከው ዘንድ ራሱን በገለጠ ደግሞም በባህሪ አንድ በአካል ሶስት አብ ወልድ መንፈስ ቅዱስ ሆኖ ለዘላለም በሚኖር አንድ አምላክ እናመልካለን። በክርስቶስ ኢየሱስ አብ ጋር የታረቅንበት እምነታችን ይሄ ነው። ክብር ለእግዚአብሔር ይሁን።
አንድ ነገር ስሚ ማንዝማነሽ ያምላክሽ ጆሮ ወደ አንቺ ነው ሊረዳሽ ሰው በደንብ ነው ናፍቆቴ የሁሌ አምሮቴ አንደማይን ሬጎ ቸኮለብኝ ቢላገኝ እንዴት ብዬ ኢየሱስ ሊያዘኝ ናፍቆቴ የሁሌ አምሮቴ አንደማይን መበርቻዬ 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 በጣፋጩ ዜማ ቃላት መርጬ በመንፈስ ማደሪያ ወደ አንተ መጥቼ ይኸው ልቤ ላንተ ያለውን አክብሮት ይገልጻል እንዲልህ መዝናኛዬ አንተ መበርቻዬ አንተ መዝናኛዬ አንተ አጭር ጸሎት እናደርጋለን። ሃሌሉያ! ኢየሱስ ስም ይባረክ። ኢየሱስ ስም ይባረክ። እኔን ስለረዳኸኝ አመሰግንሃለሁ። እህት ወንድሞቼን ስለረዳቸው አመሰግንሃለሁ። ስለ ውሏችን ተባረክ። ስለ ምልልሳችን ሁሉ ተመስገን። ክፉ አላገኘንም። የሚከታተለን የሚፈልገን በክፉ የሚያድን ክፉ ስላላገኘን ተመስገን። በላቦች የጋረድከን፣ በድንኳን የሰወርከን፣ በክንፎች የጠለልከን ታማኙ እረኛችን ስም የተባረከ ይሁን። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያራጠሩን ሳለ ልዑል ሆይ መጠጊያችን ነህ ተባረክ። ልዑል ሆይ መሸሸጊያችን ነህ ተባረክ። እረኛችን ሆይ ተመስገን። እረኛችን ሆይ ስምህ ይባረክ። አልወደቅንም፣ በፈራነው ላይ አልወደቅንም። የተወረወረ ፍላጻ አላገኘንም። የክፉዎች ወጥመድ አላገኘንም። የጠላት እቅድ ይናድ፣ የጠላት ምሽግ ይፍረስ፣ የጠላት አዋጅ ይሻር፣ የጠላት እቅድ በኢየሱስ ስም ከንቱ ይሆን። ስለ ሁሉ ተባረክ፣ ስለ ሁሉ ተመስገን። እንወድሃለን፣ እናመሰግንሃለን። ሁልጊዜ መካከላችን ነን፣ ሁልጊዜ በውስጣችን ነን። ተመስገን። ፍለጋ የትም አንሄድም፣ በእኛ ውስጥ አለ። መኖሪያችን አንተ ራስህ በእኛ ውስጥ አለ። መቅደስ አድርገህናል፣ መኖሪያ አድርገህናል። የማንም አይደለም፣ የራስህ ነን። በኋላ ገዝተህናል። ራሳችን በራሳችን ላይ መብት የለንም። ለአንተ እንደምንጠቅም አድርገህ ቃልህን መግበን፣ ለፈቃድህ እንደምንጠቅም አድርገህ ገንበን። በቃልህ ኃይል አስታጥቀን፣ በመንፈስ ቅዱስ ምሕረት በጸጋ አበርተን፣ በምሕረት እንደገና አንሰን። ለእያንዳንዳችን ምሕረት ይብዛልን። ከስተት ጎዳና መልሰን፣ ከጥፋታችን አርመን። እኛ ሳንሆን አንተ ታይብን፣ እኛ ሳንሆን አንተ ክበርብን። እንወድሃለን የክብር አባት፣ የኢየሱስ አባት ተመስገን። ልጅህን አድንቅ፣ ልጅን አጉላለን። ስለ ልጅ ተርከን። መንፈስ ቅዱስ እውነትን ተርክልን። ወደ እውነት ሁሉ ምረን፣ እውነትንም በልባችን ግለጥ። የእውነት አምላክ አንተ ነህ። በነገር ሁሉ አብሮነት ጥበቃ ይብዛልን። በሰላም ያዋልከን፣ ለሌታችን ባርክን፣ ክፉ ጸጥበን። በክብር በክርስቶስ ኢየሱስ ስም ጸለይ፣ አሜን። አሜን አሜን። ክብር ምስጋና ሁሉ ለእግዚአብሔር ይሁን።
መስቸው ጌታ ኢየሱስ ዘመንሽን ይባርክ። እግዚአብሔር በጸጋ ላይ ጸጋ መንፈሱን ይጨምርብሽ፣ አይወሰድብሽ። ስፊ ብዢ። እግዚአብሔር ቅሬታዎች አሉት። ጌታ ኢየሱስ ዘመንሽን ይባርክ። በጸሎት ስላገለገልሽኝ ቅዱሳኖች፣ እንግዲህ ቀሪውን ሰዓት ደግሞ እናንተ የምታገለግሉበት ሰዓት ነው። በዚህ በመጨረሻ በክፉ ዘመን ሁላችንም ለጌታ በአንድ ልብ በአንድ መንፈስ ሆነን ይህን የሰማነው ለሌሎች የእውነት ቃል በመጣ ጊዜ ወደ እውነት ይመራል። የእግዚአብሔር መንፈስ እውነት ነውና ያንን ሼር በማድረግ አብራችሁን አገልግሉ። በክርስቶስ ፍቅር ወዳችኋለሁ። ሻሎም። Sultan